السلام عليكم ورحمة الله وبركاته ተመልካቾቻችን ተመልሰናል እየተነጋገርን የነበረው በአብዛኛው እንግዲህ ይህንን ሐዲስ የማይቀበሉ ሰዎች የሚጠቅሷቸው ምክንያቶች አሉና ከነዚህ ምክንያቶች መካከል ኡማውን ለመከፋፈል ምክንያት ይሆናል ከዚሁ ጋር ተያይዞ ቢገለጽ ኸይር የሚሆነው ስንጀምር ይህ የኡማው መለያየት አምር ከውኒ ነው ብለን አላህ Subhanahu Wa Ta'ala በአዘል የወሰነው ውሳኔ ነው ብለናልና ስለዚህም ነው አላህ Subhanahu Wa Ta'ala ولا يزالون مختلفين ያለው ማለት ነው ይሄንን ጠቅሰን አብራርተናል ይህ እንግዲህ አንዳንድ ጥያቄዎች ሊያስነሳ ይችላል ለምን አላህ Subhanahu Wa Ta'ala ይሄንን ወሰነ ይሄን ማለት የኛን መለያየት አላህ Subhanahu Wa Ta'ala ይወደዋል ወይስ አይወደውም ከተባለም ይወደዋል ከተባለ ደግሞ ሌሎች ብዙ ንሱሶች አሉ ብዙ መረጃዎች አሉ በአንድነት የሚያዙን መለያየትን የሚከለክሉና ከዛ ጋር እንዴት ነው ማለት የሚታረቀው አልহামዱሊላህ ወባዕድ ያው ከዚህ ጋር በተያያዘ ቀደም እንደጀመር ነው እንዲህ አይነት ነገሮችን በተገቢው መልኩ ለመረዳት ወሳኝ የሆነ ነጥብ አለ እሱ ምንድነው الفرق بين الإرادة الكونية والإرادة الشرعية ማለት ነው እና አላህ ነገሮች ተፈጻሚ እንደሆኑ አስቀድሞ የሚወስነው ውሳኔ ወይም ይሁንታዊ መሻት መከሰቱ አይቀርም ይህ ከሸሪዓዊ ትእዛዝ ጋር የሚጋጭ ይመስላቸው አሉ ነገር ግን እውነታው እንደዛ አይደለም ምክንያቱም አንደኛ አምር ከውኒ ወይም ደግሞ ኢራዳ ከውኒያ ሲባል ይሁንታዊ በሆነ መልኩ አላህ Subhanahu Wa Ta'ala እንዲሆን የቀደረው ነገር ነው ያ ማለት የግድ አላህ ይወደዋል ፈቃድ እንደምንለው ነው እና የግድ አላህ ይወደዋል ማለት አይደለም طيب አላህ የማይወደው ከሆነ ለምን እንዲፈጸም አደረገ ከተባለ አላህ ነገሮችን ወደፊት ከሚያመጡት ነገር ወይም ጥበብ አንፃር ያውቃቸዋል ስለዚህ አንድ ነገር እንዲሆን የሚፈልገው ከራሱ ሁኔታ አንፃር ብቻ አይደለም ወይም ለፍጡራን ወይ ለሰዎች ከሚያሳድረው ጠቀሜታ አንፃር ብቻ አይደለም በተዘዋዋሪ ወደፊት ከሚያስገኘው ጥበብ አንፃርም ሊሆን ይችላል ስለዚህ አንድ ነገር قد يكون مرادا لذاته وقد يكون مرادا لغيره ለራሱ የሚፈልጋል ለሌላ ነገር ተብሎ የሚፈልጋል ስለዚህ በመድር ላይ የሚከሰቱ ማንኛውም ነገሮች የአላህ Subhanahu Wa Ta'ala ፍቃድ ከሌለ አይከሰቱም ያ ግን ማለት አላህ Subhanahu Wa Ta'ala እንዲከሰቱ የፈቀዳቸው ነገሮችን በሙሉ መከሰታቸውን ይወደዋል ማለት አይደለም ስለዚህ አንዱ ልዩነት ይሄ ነው አላህ የግድ ይወደዋል ማለት አይደለም በሸሪዓ ያዘዘው ነገር ግን አላህ የሚወደው ነው እና ልዩነቱ ግን ምንድነው በሸሪዓ ላይ የመጡ ትእዛዛትን እንድንፈጽም ኃላፊነት ተሰጠን እኛ ነን ያኛው ግን መሆኑ አይቀርም አላህ ራሱ ይፈጽማል ወደድንም ጠላንም ማሻአላሁ ካን ወማ ለም يشاء لم يكن አላህ የሻው ነገር ይሆናል ኢራዳ ከውንያ ማለት ነው መሽአ በቁርአን ውስጥ ሲመጣ አላህ የሻው ነገር ይሆናል አላህ ያልቻው ደግሞ አይሆንም ይሄ የማይቀር ነገር ነው ግን ይሆናል ወይም አይሆንም ሲባል ከበስተኋላው ጥበብ እንዳለ መረሳት የለበትም የግድኛ ለናቆም እንችላለን ነገር ግን በሸሪዓ የታዘዘውን ትእዛዝ የመፈጸም ኃላፊነት የኛው ነው ስለዚህ የሸሪዓ ትእዛዝ በመድር ላይ ሊከሰት ይችላል ላይከሰት ይችላል ለምን አላህ ፈጽመዋል አይደለም ያለው እኛን ብቻ እኛን ነው ፈጽመው ያለን ትእዛዝ ነው ማለት ነው ስለዚህ ሁለቱን መለየት ተገቢ ነው ስለዚህ በመድር ላይ የሚፈጸሙ ነገር ሁሉ ስንመለከት አላህ የማይወዳቸው ነገሮች ይፈጸማሉ ግን ቢፈልግ ይከለክላቸው ነበር حتى شركም ይሁን ከዛም ጋር የተያዙ ሌሎች ወንጀሎችም ቢሆኑ ወይም ጥፋቶች አላህ ቢሻ ኖሮ ይከለክለው ነበር ቁርአን ላይ በግልጽ ተወሳው ማለት ነው ስለዚህ ይሄንን ከራሳችን ጋር ስናዛምደው የህዝብ ሙስሊሙ መከፋፈል ለሸክ የሚወደድ ነገር ሊሆን አይችልም ነገር ግን አላህ ከጥበቡ አንፃር ይሄ ነገር እንዲሆን ወስኗል አለቀ ማለት ነው እና መሰረታዊ በሆነ እይታ ለምን ብለን የመጠየቅ መብትም የለንም እኛ አላህ የፈለገውን ወይም የሻውን የሚፈጽም ጌታ ነው ማለት ነው የሚጠይቃል لا يسأل عما يفعل وهم يسألون አላህ Subhanahu Wa Ta'ala ያዘዘን ነገር አለ ከዚህ ጋር እሱ ነው ትልቁ ነገር ስለዚህ ይሄ ነው ቀደም እንደተገለጸው ከዚህኛው ይሁንታዩ ውሳኔ ጋር አይጋጭም ያለው እኛ የሚመለከተን ኃላፊነት ሸሪዓዊ የሆነ ትእዛዝ ነው አንድነትን ማምጣት በሐቅ ላይ መሰባሰብ ጥፋተኛን መምከር አስፈላጊ ከሆነ ከጥፋተኛ መራቅም ጭምር ይሄ ታዘዝንበት ነገር ነው ማለት ነው ይሄ እንዳለ ነው ስለዚህ ሐዲሱ ላይ ህዝበ ሙስሊሙ ለ73 ይከፈላል ሲባል ይሄ ነገር ተገቢ እንዳልሆነ ካወቅን ከሸሪዓው ትእዛዝ ጋራ የሚለይ እንደሆነ ከተረዳን እኛ ሸሪዓዊ ትእዛዝ ስላልሆነ ልንፈጽመው ልንሞክር አንችልም ይሄን የሚያደርግ የለም ልክ እንደ ለምሳሌ في الصحيح መልእክተኛው عليه الصلاه والسلام كإن من أشراط الساعة أن يظهر الجهل
ወይፍሽ ወዚና ብለው እንደገለጹት ለምሳሌ ዒልም ጠፍቶ ጀህል ይበዛል የቂያማ ቀን ምልክቶች መካከል ዝሙት ይበዛል ምናምን ሲሉ ይሄ ትንቢት እውነት እንዲሆን መፈጸም አለብኝ ብሎ እነዚህን ጥፋቶች የሚፈጽም ሰው እንደሌለው ሁሉ እነዚህንም ነገሮች ለመፈጸም የሚጓጓ የለም መኖርም የለበትም ማለት ነው። ግን አሁን ይሄ ሐዲስን ያላግባብ ተገንዝቦ ተጽዕኖ የሚያሳድርበትና ለምሳሌ የራሱን አመለካከት ብቻ ትክክለኛው ነፃ የሚወጣው ቡድን እንደሆነ ቆጥሮ ከሱ አመለካከት ውጭ የወጣውን ሁሉ ያላግባብም ቢሆን እንደ ጥፋት ቡድኖች የሚቆጥር ሰው አለ ወይ ከተባለ ይኖራል። ግን የቁርአንና የሐዲስን መልእክት ያላግባብ የተገነዘበው ይሄ ብቻ አይደለም። ወይም ያላግባብ ሰዎች የሚገነዘቡት የቁርአንና የሐዲስ ማስረጃ ይሄኛው ብቻ አይደለም። ሌሎችም ርዕሶች ላይ ሰዎች ያላግባብ የሆኑ ጭራሽ ሩቅ መልእክቶች እንደሚገነዘቡት ሁሉ ይሄንንም የሚገነዘባል። ስለዚህ እነዛን መልእክቶች እኛ ሰዎች ያላግባብ እንደሚገነዘቡት እንዳይገነዘቡት ضعيف እናድርገው ወይ ደግሞ እንቀይረው እንደማይባለው ይሄኛውንም መቀየር አይቻልም። ባይሆን ትክክለኛው ግንዛቤ ምን እንደሆነ ማስረዳት ይጠበቅብናል። መልእክተኛው አለይሂ ሰላቱ ሰላም ጥቅም ባይኖረው ኖሮ አይነግሩንም ነበር። ማወቅ ስላለብን ነው ይሄ ነገር የተነገረን ማለት ነው። ስለዚህ ሰዎች ሁለት ጠረፍና ማዕከላዊ የሆኑ ሰዎች ናቸው ማለት እንችላለን። በዚህ ትክክል ነው። አንዳንድ ሰዎች በዚህ ሐዲስ ላይ ድንበር ያልፋሉ ያላግባብ የራሳቸው ልክ ሼኽ ኢስላም ተይሚያ እንደተናገረው ድንበር የሚያልፉ ሰዎች አሉ። ለምሳሌ አንዳንዶቹ ከዚህኛው ከልፍርቃ ናጂያ ውጪ ያሉትን ሁሉ ከሃዲያን እንደሆነ የሚያስባሉ፣ ከኢስላም የወጡ ካፊሮች እንደሆነ የሚያስባሉ። ይሄ ስህተት ነው። እንደም ሼኽ ኢስላም እንደሚለው ይሄ ቁርአንና ሐዲስን ብሎም ኢጅማዕ الصحابን ብሎም ኢጅማዕ الائمه الاربعه وغير الاربعه አራቱም መዝሀብ ኢማሞችና ሌሎችንም ሁሉ አቋም የሚጻረር አዲስ መጤ ሐሳብ ከኢጅማዕ ጋር የሚጋጭ ነው። ሙሉ ለሙሉ ሁሉም 72ቱም ከኢስላም ሙሉ ለሙሉ የወጡ ከሃዲያን ናቸው ያለ የለም። በነገራችን ላይ አሁን ዙሪያችንን ስንመለከት በጣም ብዙ ሰዎች የሚረዱት ኩሉሃ ፊናር የሚለው አንተ ይሄንን ሐዲስ ስትናገር ሁሉም የእሳት ናቸው፣ ስለዚህ ካፊር ናቸው እንዳልክ ነው የሚያስቡት። የራሱ አንድ የግንዛቤ ስህተት ነው። ቅድም እንደገለጽ ነው ልክ ወንጀል የሰራ ሰው ለምሳሌ እሳት ይገባል የሚሉ ማስረጃዎች ላይ ወዒድ ነው። አንደኛ ወዒዱ ራሱ ያኛው ዛቻ ላይፈጸምበት ይችላል በግለሰብ ደረጃ፣ ግን ለዚህ ዛቻ መፈጸም ምክንያት ነው ብለናል። ሁለተኛ ደግሞ የግድ ካፊር ነው ማለትም አይደለም። ያኒ ጥፋት የሰራ ሁሉ እኮ ካህዲ አይሆንም። ሼኽ ኢስላም ምንድነው ይሄንን ያለ የለም ነው የሚለው። ስለዚህ እንደ ጥቅል ምንድናቸው ሙስሊሞች ናቸው። ግን በግለሰብ ደረጃ ደግሞ የሆነ በውስጡ ኩፍርን ያዘለ ሰው ሊኖር ይችላል። ዞሮ ዞሮ አንዳንድ ዑለማዎች ከነዚህ ፊረቆች መካከል ነከሌ ከኢስላሙ የወጡ ናቸው ይላሉ። አንዳንዶቹ እንደዚህ ያሉትን 72 ውስጥ ተከተሉ፣ አንዳንዶቹ ጭራሽ አይገቡም ይላሉ። በጣም የራቁ አሉ። ለምሳሌ እንደ ባጥንያ አንጃዎች የጀነትና የእሳትን ጉዳይ ራስ በትክክል የማያምኑ ተእዊል የሚያደርጉ ማለት ነው። ከዚህም ውጭ ለምሳሌ የምታየው ነገር ሁሉ አላህ ነው ፈጣሪና ፍጡር ልዩነት የለውም የሚሉ ጉላት ሶፊያ አለው። ጉላት ራፊዳ ለምሳሌ ቁርአን ተቀይሯል ወይም ደግሞ ተጨምሮበታል ተቀነሱበታል የሚሉና ወይም ዛሬ በሃኢያ የሚባሉት ሙስሊሞች ነን ቢሉም እነዚህ ሙስሊሞች እንዳልሆኑ ግልጽ ነው። በጣም ድንበር ያለፈና ዋልታረገጥ የሆነ አካሄድን የመረጡ طبعا በሃኢያ ቃዲያንያ ለምሳሌ ሙስሊም ነን በሃኢያ አይደለንም ነው የሚሉት አይደለም። ጥሩ አልহামዱሊላህ። ዞሮ ዞሮ እንዲህ አይነት አሉ ሙሉ ለሙሉ የወጡ ማለት ነው። እና እንደዚህ ከሆኑት በስተቀር ሌሎቹን ግን ያው በጥቅሉ ሙስሊም ናቸው፣ ጥፋት አለባቸው። ሐታ ኩፍርም ሲፈጽሙ አንዳንዶቹ አመለካከቶቹ ኩፍር ሊሆን ይችላል። ግን በነፍስ ወከፍ ካፊር ነው ከማለት በፊት ማረጋገጥ ያለብን ነገር እንዳለ ይታወቃል ማለት ነው። في قول الله عز وجل إن تكفروا فإن الله غني عنكم ولا يرضى لعباده الكفر ይህን ግልጽ አድርጎ የሚያሳይ ይመስለኛል። አላህ ሱብሓነሁ ወተዓላ ኩፍርን የሚወደው አይደለም፣ ይህን የተነገረ ነው። እንደገና ኩፍር መከመፈጸምም አስጠንቅቋል። ነገር ግን ያው ኩፍር መከሰቱ ከذلك أيضا ሰዎች ብዙ ጊዜ እኛ አሁን አምር ቢል ማዕሩፍ ያስፈልጋል እና ነህይ ዐኒል ሙንከር ያስፈልጋል ስንል ሙሉ በሙሉ ወንጀሎችን ከምድር ላይ መጥፋት አለባቸው የሚል ስራ አይደለም። እንደማይሆን እናውቃለን ይሄን እና ስለዚህ እንዳልከው አንድነትም ራስ ፍትና ያለውም ይሄን በሸርም ኸይርም ሁሌ ይኖራል ማለት ነው። አንዱ ጥበብ ነው ይሄኛው ራሱ ማለት አልአምሩ ቢልማዕሩፍ ወነህይ ዐኒል ሙንከር እንደገጠ በትክክል ደግሞ ሐቅን ፈልገው ለይተው ለማግኘት የሚጥሩትና ማናቸው የሚለውን አላህ ሱብሓነሁ ወተዓላ ተግባራዊ በሆነ መልኩ ለሰዎች እንዲረዱት አድርጎ
ይፈጽመዋል ማለት እሱ ያውቀዋል፣ እኛ ባንሰራም ሳንፈጠርም ያውቀዋል። ግን በእኛ ላይ ሁጃ ይቆምብናል ማለት ነው። እና ዞሮ ዞሮ ወደ ሐዲቱ ስንመለስ አንዳንዶቹ ድንበር ያልፋሉ፣ ሁሉም ከሃዲያን ናቸው የሚሉ አሉ። ወይም እንደተባለው ደግሞ በትንሽ በትልቁ ትክክለኛው ፊርቃ ይሄ ስለሆነ እኔ ያስልኩት ሐቅ መሆን አለበት፣ ከዚህ ውጭ የሆነ ሁሉ ወደ 72ቱ ይጠቃለላል የሚል አይነት አካሄድ ያለባቸው አሉ። እንዲህ አይነትም ትክክል ያልሆነ አካሄድ ነው። በአቆጣጠር ደረጃም በትክክል አንድ ከሌ ሁለት ከሌ ያሉ 73 ለማድረስ የሚሞክሩ አሉ። ይሄ አልተነገረንም፣ ይሄ ትክክል አይደለም። እና ይሄም በጥቅሉ መቼም ሐቅ ላይ ማን እንዳለ መረዳት እንችላለን፣ ባጥል ላይ ማን እንዳለ መረዳት እንችላለን። ኸዋሪጆችን መልእክተኛው ሳይመጡ በፊት አስጠንቅቀዋል። በእርግጠኝነት ከ72ቱ ነው እንጂ አንደኛ ውስጥ እንደማይገቡ እናውቃለን። ግን ያ ማለት ኸዋሪጆች አንድ ከሌ ሁለት ብለን እንቁጠር ማለት አይደለም። 72 የሚለው ቁጥሩ ራሱን የቻለ አሉ። የተወሰኑ ዑለማዎች ኢንካር አድርገዋል። ሸይኹል ኢስላም ይሄኛው ሚነል ቀውል ዐላ ላህ ቢገይሪ ዒልም እንደሆነ ነው ያወሳው። ያለ እውቀት መናገር ነው የሚሆነው። ምክንያቱም 72 ወይም 73 የደረሱት እንዴት አይነት አቆጣጠር ተቆጥሮ ነው? ለምሳሌ ብዙ ምድቦች እንደ አንድ የሚታዩበት ሁኔታ አሉ እንጂ ቢቆጠር እኮ ፊልሐቂቃ በጣም ብዙ ነው። እስከ ሺህም ሊደርስ ይችላል፣ ከዛም በላይ ሊሆን ይችላል። ዝርዝር ውስጥ ከገባም ማለት ነው። በመሰረት በመደብ ደረጃ ግን ወደ 72 እንደሚጠቃለሉ መልእክተኛው ተናግረዋል። በእርግጥ ቁጥሩን አስመልክቶ አንዳንድ ዑለማዎች ይሄ ብዛትን ለማመላከት ብቻ ነው እንጂ መፍሁም العدد እዚህ ላይ ያዝም እስከ ማለት ደርሰዋል። ለቁርአን ኢን ተስተግፊር ለሁም 70 መረة فلا يغفر الله لهم እንደሚለው ማለት ነው። 70 ጊዜ እስትግፋር ብታደርግላቸው ራሱ አላህ ይምራቸውም ሲል ያን ያህል እንኳን ብትደርስ ማለት ነው። ምክንያቱም ያን ያህል አያስፈልግም ነበር በመሰረቱ፣ ግን ብዛቱ ጥቅም እንደሌለው ለማሳየት ነው። ከዚህ አንጻር ነው ብለው የተናገሩ አሉ። ዞሮ ዞሮ በደንብ ይሄንን ካስተዋልን ቁጥሩ የሚያመጣው ለውጥ የለም። ዋናው ሐቅ ላይ መሆን አለመሆን ነው። የሐቅ ሰዎች አሉ፣ የባጢል ሰዎች አሉ፣ የሐቅ አራማጆች አሉ፣ የባጢል። ይሄንን ነው መረዳት የሚኖርብን። ልክ ቀንና ሌሊት እንደሚለያየው ሁሉ ቀን የሚጀምረው ስንት ሰዓት ነው የሚለው ላይ ብንጣላ ራሱ ቀንና ሌሊት እንዳለ እናውቃለን። እና መለየት ነው ያለበት። ሐቅና ባጢል እኩል መሆን አይችልም መቼም ቢሆን ማለት ነው። ከዚህ ጋር ተያይዞ ምናልባት አሁን እነዚህ ፊረቆች ገሌ 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 ናቸው የሚለውን ማለት መዘርዘር ወይም ቅደም ተከተል ማስያዝ የመሳሰለው ነገር ተገቢ እንዳልሆነ አሁን የሸይኹል ኢስላም ኢብኑ ተይሚያን ንግግር አጣቅሰን ነው ንግግርከና በተቃራኒው ደግሞ ሐቅ ራሱ ፊርቃ ናጂያ ወይም ደግሞ ነጃ የምትወጣው ቡድን ከዚህ ጋር እንዴት ነው ይሄንን አይታወቅም የሚሉ ሰዎች አሉ። ምክንያቱም ሐቅ አንደኛው በአንድ መስአላ ላይ ሐቅ ከነሱ ጋር ሊሆን ይችላል፣ በሌላ መስአላ ላይ ደግሞ ከሌሎች ጋር ሊሆን ይችላል። ስለዚህ ያኒ ትክክለኛው የረሱል ሰለላሁ ዐለይሂ ወሰለም ተከታዮች እነዚህ ቡድኖች ናቸው፣ ጣኢፋዎች ናቸው ምናምን ማለት አይቻልም የሚል ሐሳብ ያላቸው እንዴት ይታያል? طبعا አህሉ ሱና ወይም ትክክለኛ መልእክተኛው ፈለግ ተከታዮች በግለሰብ ደረጃ ሳይሆን በስብስብ ደረጃ ሐቅ ከነሱ አይወጣም። ሌሎቹ ቡድኖችን ስንመለከት የተወሰነ ሐቅ ሊኖራቸው ይችላል፣ ሙሉ ሐቅ ግን እነሱ ጋር የለም። ሙሉ ሐቅ እንደ ጀማዓ ወይም እንደ ስብስብ ያለው አህሉ ሱና ጋር ብቻ ነው። በግለሰብ ደረጃ እንዳልሆነ ግልጽ መሆን አለበት። ይሄ በግለሰብ ደረጃ አህሉ ሱናም ሆነ ይሳሳታል፣ በትልቅም ይሁን በትንሽ ጉዳይ ላይ ማለት ነው። ይሄን ደግሞ የሚያሳዩ በርካታ ማስረጃዎች አሉ። ማለት የሐቅ ሰዎች የባጢል ሰዎች የሚለው በዚህ ቃል ባይገለጽም ይሄ ግንዛቤ በቁርአን በሐዲስ በብዛት መንጸባረቁ ራሱ በቂ ነው። የሐቅ ሰው አለ፣ የባጢል ሰው አለ ማለት ልክ ሐቅና ባጢል እንዳለ ሁሉ ሐቅን በጥቅሉ የሚከተሉ ቡድኖች አሉ። ይሄ ሐዲስ ይሄንን ያሳያል። ሐዲስ الفتراق የሚባለው ልክ እንደዚሁ ሌላ ሙተዋቲር የሆነ በትክክል ሙተዋቲር የሆነ ሐዲስ አለ። ሐዲስ الطائفة المنصورة ማለት ነው። لا تزال طائفة من أمتي على الحق ظاهرين لا يضرهم من خذلهم ولا من خالفهم حتى يأتي أمر الله وهم على ذلك የሚለው ማለት ነው። ከሙዓዊያና ከአቡ ሁረይራ ከሌሎችም ተዘግቧል። ወደ 10 ምናምን ሰነድ አለው። ይሄ ራሱ طبعا አንዳንዱ في الصحيحين ነው ዘገባው ራሱ የሚያጣላ አይደለም። ስለዚህ ከኔ ህዝበ ሙስሊም መካከል ሐቅ ላይ የሚጸኑ ጣኢፋ ማለት እንግዲህ ተወሰኑ ጭፍራዎች ወይም ስብስቦች ናቸው። እነዚህ ከመኖር አይወገዱም። የሆነ ጊዜ ላይ ሐቅን የሚከተሉ ቡድኖች መኖር ይችላል። ስለዚህ የሐቅ ቡድኖች ናቸው። ዑለማዎች ከድሮ ጀምሮ ጣኢፋ አልመንሱራ ራሳቸው አህሉል ሐዲስ ናቸው፣ አህሉ ሱና ናቸው እያሉ አንድ አድርገው ነው የሚፈስሯቸው እንጂ የተለያየ አድርገው አይገልጿቸውም። የተወሰኑ ዑለማዎች እነዚህ ጣኢፋ አልመንሱራ የተባሉት በዚህ ሐዲስ ላይ የተጠቀሱት አህሉል ሐዲስ ካልሆኑ እነማን እንደሆኑ አላውቅም እስከ ማለት ደርሷል። ኢማም አህመድ እና ሌሎች
فلا أدري من هم ስለዚህ እነዚህ የሐቅ ባለቤቶች መሆናቸው ከተገለጸ ሁሉም ዑለማዎች ትክክለኛው አቋሚት ሆነው የሚለውን ለመግለጽ እንደዚህ ጥረት የሚያደርጉ ከሆነ ሐቅ ሁሉም ዘንድ ሊኖር ይችላል የሚለው የሚያስኬድ አይሆንም። የሚያስኬድ የሚሆነው በምን እይታ ነው ከተባለ እንደ መስአላ አንድ ንዑስ ጉዳይ ወስደን ይሄንን የገጠመው ማን ነው ከተባለ ሁሉም ጋር ሊኖር ይችላል። ለምሳሌ አላህ ጌታ ነው የሚለውን ሁሉም ይስማማል፣ ሐቅ ነው አይደል? ባጥል ላይ ነኝ የሚለውም ሁሉም ይስማማል ሙስሊም እስከሆነ ድረስ ይሄ ችግር የለበትም። ግን እዚህ ላይ አህሉ ሱና በባጥል ላይ ሊስማሙ አይችሉም የሚለውን ማወቅ የግድ ነው። የሱና ባለቤቶች ሁሉም የሆነ ስህተትን መርጠው አይ ሐቁ እዚህኛው ርዕስ ላይ ሙዕተዚላዎች ጋር ነው ወይ ደግሞ ጀህሚያዎች ጋር ወይ ኸዋሪጆች ጋር ሙርጂዓዎች ጋር ነው የሚባልበት ሁኔታ የለም። በግለሰብ ደረጃ ሊሳሳቱ ይችላሉ እንጂ እንደ ስብስብ ሐቅ ከነሱ እንደማይወጣ ዑለማዎች ተስማምተዋል። ያኒ በእንደ አይነት ርዕሶች ላይ የተናገሩ ሆኑም የጻፉ ዑለማዎች ይሄን አጽንተው ነው ያለፉት ማለት ነው። ስለዚህ አሁን ከዚሁ ጋር ተያይዞ እነዚህ ዛሂር የሚሆኑት ጭፍራዎች ማን ናቸው ለሚለው ወሂል ጀማዓ የሚልም አለና እሱ እንዴት ይታያል? ከሱ ጋር ተያይዞ መፍሁሙ ምንድነው? نعم እነዚህ الفرقة الناجية የሚለው ወደ ሐዲስ الإفتراق ስንመለስ الفرقة الناجية የተባሉት ጭፍራዎች እነማን ናቸው የሚባለውን በተመለከተ ዞሮ ዞሮ አንዳንድ ሐዲሶች ላይ ራሱ ተብራርቷል። ለምሳሌ አንዱ ዘገባ ላይ ወሂል ጀማዓ የሚል አለ። የሰነዱ የተወሰነው ዝግባ አለበት። አንዳንድ ዘገባዎች ላይ السواد الأعظم ተብሏል። السواد الأعظم ማለት አብዛኛው ህዝብ ሙስሊም ማለት ነው። نعم سنده ضعيف ነው السواد الأعظم የሚለው ዘገባ የተወራበት ሐዲስ ነገር ግን ከሌሎች ሰሃቦችም ተወርቷል። አሳሮቹ ብዙ ናቸው ይሄን የሚደግፉ ማዕናውም ትክክል ነው። ለምን ብዙሃኑ ማለት ነው እንግዲህ السواد الأعظم ብዙሃኑ ማለት ይሄ በዚያን ጊዜ ከነበረው ተጨባጭ አንፃር አብዛኛው ሰው ሱናን ተከታይ ነበር። የቢድዓ ተከታዮች አዲስ የመጡ ፈሊጥን የሚያራምዱ ሰርጎ ገቦች ነበሩ። የተገለሉ ሰርጎ ገቦች ነበሩ ይዛኔ ማለት። ስለዚህ አብዛኛው ህዝብ ሱና ላይ ነበር። ከዚህ አንፃር السواد الأعظم ነው አዲስ ነገር አትከተሉ ማለት ነው። الجماعة የሚለውም ደግሞ በሐቅ ላይ የተሰባሰቡ ማለት ነው። ኢብኑ መስዑድ እንደሚለው ወይም ደግሞ በትክክል ከሙስሊም መሪ ጋራ አብረው ታዛዥ ሆነው የሚቀጥሉ ማለትም እንደሆነ ተወስቷል። جماعة العلماء جماعة الصحابة ያሉ ተፈስሯል። ፍላቀ እነዚህን ተፍሲራት ወደ 7 የሚደርሱ ወይ ከዛም በላይ ሆነ ተፍሲራትን ስናስተውላቸው እርስ በርስ የሚገጣጠሙና የሚደጋገፉ እንጂ የሚጻረሩ አይደሉም። ማለት ሰለፎች በአብዛኛው ጊዜ የሆነን ቃል ሲያብራሩ ምሳሌያዊ በሆነ መልኩ ባጭሩ ነው የሚገልጹት። ሰውየው እንዲገነዘቡ ባጭሩ ይገልጻሉ እንጂ ሙተአኺሮች ዘንድ እንዳለው ለምሳሌ ቋንቋዊ ትርጉሙ እንደዚህ ነው ታሪፉ ወይም ደግሞ ፍቺው ያኒ ጃሚዕና ማንዒ እንዲሆን ሐድ ሙጣቢቅ እንዲሆን ቢለው አይደለም የሚገልጹት። ከሚያካትታቸው ነገሮች አንዱን ይጠቅስ። ሰውየው ግልጽ እንዲሆንለት ብቻ ወይ በምሳሌ ያበራሩለታል ማለት ነው። እና ከዚህ አንፃር ነው እንጂ የሚጋጩ ነገሮች አይደሉም ማለት ነው። ሌላ ሐዲስ ላይ ደግሞ ማን ናቸው ነፃ የሚወጡት ተብለው ሲጠየቁ መልእክተኛ አለይሂ ሰላቱ ወሰለም هم من كان على ما انا عليه اليوم واصحابي ብለዋል። እኔ እና ሰሃቦቼ ዛሬ ያለንበት ላይ ያለ ነው በዚህኛው በመጀመሪያው ፋና ላይ የሚቀጥል ማለት ነው። እና ይሄኛውም ትችት ቢሰነዘርበትም ትክክል ነው ማለት ቢያንስ ሐሰን ነው ደህና ተብሎ እንደ ማስረጃ መቀረብ የሚችል ዘገባ ነው። ስለዚህ ዞሮ ዞሮ የመጀመሪያውን ትውልድ ፋና የተከተሉ የቁርአን ሐዲስን መልእክት ተገቢ በሆነ መልኩ በሰለፎች ግንዛቤ የተገነዘቡ የተወሰኑ ጭፍራዎች ሁሌም ከመኖር እንደማይወገዱ የሚያሳይ ነው ማለት ነው። እና እነዚህ ነፃ ይወጣሉ ማለት ልክ የቅድሞቹ ጥፋተኞቹ የእሳት ናቸው ሲባል የእሳትን ስራ እየሰሩ ነው ማለት እንጂ በነፍስ ወከፍ ሁሉም ይገባሉ ማለት እንዳልሆነ ሁሉ ናጂያ ሲባል ነፃ የሚወጡ ማለት በእርግጠኝነት ይህን ሐሳብ የተቀበለ ወይም ይህን እምነት ያራመደ ሁሉ በነፍስ ወከፍ ነጃ ይወጣል ማለት አይደለም። ሌላ ጥፋት ሊኖረው ይችላል። በአቂዳ ትክክል ሆኖ ከባድ ጥፋት አጥፍቶ አላህ በተወሰነ መልኩ ሊቀጣው ይችላል፣ አናውቅም። ግን የጀነት ሰዎችን ስራ እየሰራ ነው። ከሌሎች የበለጠ ተስፋ ያለው ቀጥተኛውን መንገድ ይዟል ማለት ነው። እና ከዚህ አንፃር አንዳንድ ሰዎች የሚያመጡት ትችት እዚህ ላይ መልስ ያገኛል ማለት ነው። ለምሳሌ ናጂያ ሲባል እናንተ ራሳችሁን ነፃ እንወጣለን ብላችሁ ለራሳችሁ ጀነት መስክራችሁ የነሱ ለሆነው ሰው የጀነት ካርድ እያከፋፈሉ ምናምን የሚሉ ገለጻዎች አንዳንዴ ታያለ። في الحقيقة እንዲህ የሚል የለም። በተወሰነ መልኩ የኢጅቲሃድ ጉዳዮችንና የኢጅቲሃድ ያልሆኑ ጉዳዮችን የማይለይ ራሱን ብቻ ትክክለኛ አድርጎ ሌሎችን በጥመት የሚፈርጅ ይኖራል ያለ ነው። ይሄ የትም አለ። ሐታ ከትክክለኛ ከአህሉ ሱና አቋም አፈንግጠው ወጡ ወይም በዛ ውስጥ እንዳሉ የሚታሰቡ ቢሆን ራሱ አህሉ ሱናን ሙሉ ለሙሉ ለማጠልሸት ምክንያት አይሆንም።
ያኒ ኸዋሪጆች እኮ መጀመሪያ በአሊ ሰራዊት ውስጥ ተሰግስገው ነበር። ከዛ አምፀው ሲወጡ ጥፋተኛው አሊ አይደለም የሚደረገው፣ ተጠያቂ አይሆንም አይደለ? እነሱ ራሳቸው ናቸው ተጠያቂ የሚሆኑት። ስለዚህ ልክ እንደዚህ አህለ ሱናም አቋማቸው እንዲህ ሚዛናዊ ነው ማለት ነው እንጂ በግለሰብ ደረጃ እኛ የጀነት ነን ብሎ መመስከር እንደማይቻል ሁሉም ይስማማበታል። መልካም፣ በጣም ጥሩ ገለጻ ነው። ከዚህ ጋር ምናልባት ተያይዞ ተጨማሪ ነጥብ ማብራሪያ ቢሰጠው ብዬ ማስበው በአብዛኛው ከመፍትሄ አንጻር የጠቀስናቸው ነገሮች አሉ። ምክንያቱም አንድነት ሊመጣ የሚችለው የሰለፎችን መንገድ ስንይዝ ነው። ምክንያቱም የተመሰከረለት መንገድ ስለሆነ ማለት ነው። ስለዚህ እነዚህ ሰለፉ ሷሊሕን መከተል ምናምን የሚለውን አንዳንዶች ልክ በአሁኑ አይነት ጥራዝ ነጠቅ በሆነ አረዳድ ይረዱትና ከሰለፎች እገሌን ነው ወይስ እገሌን ነው ያኒ አንዳንድ ግለሰቦች ላይ ወይም ደግሞ የተሰጡ ትችት የተሰጠባቸው ግለሰቦች ሊኖሩ ይችላሉ በሆነ ነገር። ስለዚህ ያንን ያነሱና የሁሉንም በዛ ዘመን የኖሩ ሰዎችን እንከተል እንዳልናቸው አድርገው ይቆርጥራሉ። ይሄ አንድ ስህተት ነው ማለት ትክክለኛው አቋም የሰለፎች አቋም ተብሎ ሲጠቀስ በዚያ ዘመን ስለኖረ ብቻ የተቀደሰ እንደሆነ የምናስብ ይመስላቸዋል። ግን እዚህ ላይ አንደኛ ሰለፎች ሲባል የሚፈለገው በቅድሚያ ሰሓቦች ናቸው። ሰሓቦች ደግሞ አላህ አወድሷቸዋል። የእነሱንም መንገድ እንድንከተል በተዘዋዋሪም ቢሆን ጠቁመናል። መልእክተኛውም እንደዚሁ የተሻለው ትውልድ ብለው አወድሷቸዋል። በተጨባጭም ስለማንነታቸው ስንመለከት ቁርአንና ሐዲስን ይበልጥ ለመገንዘብ ብቃቱ ያላቸው የተሻለም እድል ያገኙት እነሱ ናቸው። ማለት ቁርአን ሲወርድ የነበሩት እነሱ ናቸው። በምን መልኩ ሐዲሱ እንደተነገረ የሚያውቁት እነሱ ናቸው። ከዛ ጋር ደግሞ ቅንነት ሲጨመርበት ይበልጥ እነሱን ለመከተል የሚገፋፋ ይሆናል ማለት ነው። ከዛ ባሻገር እንደዚሁ የነሱን ፋና የተከተሉትን ነው አላህ Subhanahu Wa Ta'ala እንጂ ሁሉንም والذين تبعهم بإحسان አሁን ሙሃጅሮችና አንሳሮች ሲል والسابقون الأولون من المهاجرين والأنصار ሲል ገደብ አላስቀመጠም። ምክንያቱም ሁሉም ሙሃጅሮችና አንሳሮች በቃ አላህ ብቁነታቸው መስክሮላቸዋል ማለት ነው። ከነሱ በኋላ የመጡትን ግን ከነሱ በኋላ የመጡት አይደለም ያለው ይተበዑሁም ነው ያለው። ስለዚህ እስከ 3ኛው ክፍለ ዘመን ወይም እስከ 3ኛው ትውልድ ስንል እኛ የሰሃቦች ፋና ላይ ያሉትን ነው እንደዛ ነው እንጂ አሁን الجعد بن درهم ለመጀመሪያ ጊዜ ትልቅ ቢድዓ በእስላም በሲፋት ላይ ያመጣው في عداد التابعين እኮ ነው ማለት ዘመኑ በታቢዒዎች ዘመን ነበር። እሱን እንከተል የሚል የለም በእርግጠኝነት ማለት ነው። ሌላው ከዚህ ጋር ተያይዞ ደግሞ የምንጠቁመው ነገር አንድ ሰው መከተል ከፈለገ በነፍስ ወከፍ ማዕሱም ያልሆነን አንድ ግለሰብን ይከተል ማለት አይደለም። ምን ሰለፍ ስለሆነ ብቻ በዛን ዘመን ስለኖረ የሚለው ሁሉ ሐቅ ነው ማዕሱም ነው ማለት አይደለም። ነገር ግን እነሱ የተስማሙበት አጠቃላይ መገለጫቸው የሆነውን ነገር እንከተል ነው። ስለዚህ መዝሀብ ሰለፍ ሲባል አጠቃላይ የተስማሙበትን እንጂ በነፍስ ወከፍ ግለሰቦች የተናገሩትን እንደ ማስረጃ እንደ ቁርአን እንደ ሐዲስ እንቁጠር። ስለዚህ ሰሃቦችም ቢሆኑ ሰው ናቸውና አንዳንዴ የግንዛቤ ስህተት ሊኖር ይችላል። ስለዚህ ሌሎች ሰሃቦች ያንን ሊያረሙና ሊያስተካክሉ ይችላሉ እና እገሌ ብለውታልና ስለዚህ እንቀበለዋለን ሁሉንም ነገር ማለት እንደዛ ማለት አይደለም። አዎ የሆነ ችግር ቢኖር መተራረማቸው አይቀርም። አላህ ደግሞ ሐቁን በሁሉም ዘመን ላይ ግልጽ ያደርገዋል። አሊ ኢብኑ አቢ ጣሊብ ግን በስተት ላይ አይሰባሰቡ እዚህን አሊ ምን ይላሉ? ለን ተኽልወ الأرض من قائم لله بحجته ይላሉ። ምድር የአላህን ማስረጃ ከሚያስፈጽም ሰው አትወገድም ይላሉ። ስለዚህ ይሄ ያው ያለ ነገር ነው ማለት ነው። طيب በጣም ጥሩ ገለጻዎች ነው። ብዙ ነጥቦችን አይተናል። ወደ መጀመሪያው ሐሳብ ስንመልስ እንደ መደምደሚያ ማለት ነው ከሐዲስ الإفتراق ጋር ተያይዞ ያሉ ነጥቦችን አይተን በዛ ዙሪያ የሚነሱ ውዥንብሮች ትክክል እንዳልሆኑ ብዙ ማብራሪያዎችን አይተናል። ነገር ግን ይሄ ሐዲስ ተቀባይነት የለውም ብንል እነሱ እንደሚሉት ምናልባት እውነታውን የሚቀይረው ነገር አለ ወይ? ቅድም ጠይቄ ነበር ግን በመሃል ሌሎች ሐሳቦች ላይ ይሄ ወሳኝ ነጥብ ነው። ምክንያቱም ይሄ ሐዲስ ትክክለኛ ሰነድ እንዳለው ስናብራራ በቃ የሞት ሽረት ትንቅንቅ ውስጥ የምንገባ ይመስላል። በቃ ይሄኛው ሰሒህ ከሆነ የሆነ አጀንዳ ይሳካል፣ ይሄ ضعيف ከሆነ ደግሞ የሆነ አጀንዳ አይሳካም ብሎ የሚያስብ አለ። ግን እንደዛ አይደለም። ምክንያቱም የህዝበ ሙስሊሙ መለያየት في الحقيقة በዚህ ሐዲስ ላይ የተመሰረተ አይደለም። ቀደም እንዳልነው ይሄንን ትንቢት ለማስፈጸም ብሎ የሚሰራ የለም። ግን ይህ ሐዲስ ባይኖር
እንኳን ضعيف መሆኑ ብቻ አይደለም ጭራሽ ባይነገር ራሱ አንደኛ ሌሎች ማስረጃዎች ላይ ህዝበ ሙስሊሙ እንደሚከፋፈል ተጠቁሟል። ከዚህ በፊት በተጠቀስነው ሐዲስ العرباض بن سارية መልእክተኛው عليه الصلاة والسلام فإنه من يعيش منكم فسيرى اختلافا كثيرا ከእናንተ ረጅም እድሜ ኖሮት የሚቆይ ሰው ብዙ ልዩነቶችን ይመለከታል ብለዋል። ሌላ ምሳሌ ከተፈለገ ለምሳሌ ሐዲስ ثوبان في صحيح مسلم በዛው معنى ደግሞ ሐዲስ سعد بن أبي وقاص አሁንም في صحيح مسلم ማለት ነው። መልእክተኛው عليه الصلاة والسلام አላህን የሆነ ነገሮችን ጠይቀውት አሳካላቸው እና ወአላ يهلك أمتي بسنة بعامة አንዱ የጠየቁት ነገር ማለት ነው። እሱን ነገር አላህ መለሰላቸውና ምን አላቸው? نعم حتى يكون بعضهم يهلك بعضا ويسبي بعضهم بعضا እርስ በርሳቸው የሚጠፋፉና አንዱ ሌላውን እስኪማርከና ተጋጂ እስኪያደርገው ድረስ ይላል። ሐዲስ ሰዕድ ብን አቢ ወቃስ ላይ እዛው في صحيح مسلم ማለት ነው። ይሄንን ጠይቀውት ነበር። ሶስት ነገሮችን አላህን ለመንኩኝ፣ ሁለቱን ተቀበለኝ፣ ሶስተኛውን ግን እምቢ አለኝ አልተቀበለኝም አሉ። እና ምንድነው ያልተቀበላቸው? ቃል ወሰአልቱሁ አላ يجعل بأسهم بينهم فمنعني አሉ። በመካከላቸው ያለውን ውዝግብ በመካከላቸው እንዳያደርግ ማለት ነው። እንደ ሌሎች ህዝቦች ከዚህ በፊት እንደነበሩት እንዳያደርግ አላህን ለመኑ፣ ግን እችኛዋን አላህ አልተቀበለኝም አሉ። ያኒ አጠቃላይ ጥፋት መጥቶ እንደ ውሃ ለምሳሌ ወይ ድርቅ መጥቶ ህዝብ ሙስሊሙ እንዳያጠፋ ለምነው ትሻላቸው፣ እርስ በርሳቸው እንዳይጠፋፉ ወይም ውዝግብ በመካከላቸው ኖሮ እንዳይለያዩ አላህን ለምነው ግን እሺ ያላላቸው መሆን አይቀርም ማለት ነው። እንደዚሁ في صحيح البخاري وغيره من حديث جابر الله سورة الأنعام لا يالون أنقص سيور قل هو القادر على أن يبعث عليكم عذابا من فوقكم أو من تحت أرجلكم أو يلبسكم شيعا ويذيق بعضكم بأس بعض. ይሄ አንቀጽ ሲወርድ የመጀመሪያው ሐረግ ሲወርድ ምን ተኛ አዑዙ ቢወጅሂ ካሉ፣ ሁለተኛው ሐረግ ሲወርድ አዑዙ ቢወጅሂ ካሉ፣ ሶስተኛው ሲሆን هذا أهون ምን የሚለው ማለት ነው? ሶስተኛው ويذيق بعضكم بأس بعض ከፊሉን የከፊሉን ችግር ማቅመስ ማለት ነው። ያኒ መለያየት ማለት ነው። هذا أهون አሉ ተቀበሉት ማለት ነው። ከሐዲሱ ጋር በጣም የሚጣጣምና ተመሳሳይ ትርጉም ያለው ነው ያለ ነው የማይቀር ነገር ነው ማለት ነው። አልሙሂም ወደፊት መልእክተኛ عليه الصلاة والسلام ስለ ኸዋሪጅ ማውራታቸው የቢድዓ ሰዎች እንደሚመጡ ያሳያል። ሐዲሱ ቢያንስ 10 ትክክለኛ መንገዶች አሉት። ይሄ ቢያንስ ነው እንግዲህ ሁሉም في صحيح مسلم في كتاب الزكاة የተዘገቡ ናቸው። 3 ያክሉን البخاري ላይ እናገኛቸዋለን ማለት ነው። ከዚህም ውጭ ሰሃቦች ይሄን ነገር ተቀበሉ እንደሚለያይ ያውቃሉ እና አንለያየም ይሄ አመለካከት ሊውነት ነው ብለው አይደለም ያጸደቁት። ለምሳሌ ኢብኑ ዑመር ቀደሪያዎች እንደመጡ ሲሰሙ ካገኘሃቸው ከነሱ ይጠራሙኝ فأبلغهم أني بريء منهم وأنهم براء مني ያሉ። ኢብኑ አባስ እንደዚህ ከፍተኛ ቃና ያለው ወይም ደግሞ ገሳጭ ንግግር ነው የተናገሩት በዛን ዘመን የነበሩ ሰሃቦች ይደረሱባቸው ማለት ነው። ምክንያቱም የሰሃቦች የመጨረሻው ትውልድ ላይ ነው እነዚህ ቢድዓዎች የመጡት። ልክ እንደዚሁ ለምሳሌ ከሰሃቦች ከተዘገቡ ዘገባዎች መካከል አልቀደሪየቱ መጁሱ هذه الأمة ይሄ አንዳንድ ዑለማዎች መርፉዕ ያደርጉታል፣ የመልእክተኛው ንግግር ያደርጉታል። ማለት መልእክተኛው ቀደሪያ የሚባል ቡድን እንደሚመጣ ተንብየዋል ማለታቸው ነው። ከሰነድ ጥናት አንፃር ዳርቁጥኒና ሌሎች እንደሚሉት የተሻለው መውቁፍ መሆኑ ነው። የሰሃቢዩ ንግግር ነው፣ መውቁፍ على ابن عمر ማለት ነው። ዞሮ ዞሮ ሰሃቢዩ ምን ብሏል? አልቀደሪየቱ መጁሱ هذه الأمة ቀደሪያዎች የዚህ ኡማ መጁስ ናቸው። ልክ እንደ እሳት አምላኪያን ብዙ ጌታ አለ ብለው እንደሚያምኑት ሰው ስራውን ራሱ የሚፈጥር ነው ብለው ስለሚያምኑ ነው በዚህ መልኩ የተገለጹት ማለት ነው። ዞሮ ዞሮ ይሄ የሰለፎች አካሄድ ከሰሃቦች ጀምሮ የሰለፎች አካሄድ ሁሉ ውዝግቡ እንዳለ የሚያመን አካሄድ መሆኑን ያስረዳል ማለት ነው። አዳዲስ የቢድዓ አቋም ሲራመዱ በከፍተኛ ጥንቃቄ ያንን የሚከላከሉት ሐዲሱ ራሱ ባይኖርም ብዙ ፊራቆች መኖራቸውን የሚያረጋግጡ ብዙ ሐዲሶችም የሰሃቦች ንግግርም ያለ ማለት ነው። በተጨማሪም ደግሞ ተጨባጩንስ እንዴት እናድርገው? ተጨባጩ ማለት ሰዎች ተከፋፍለዋል። መከፋፈልን ብቻ ሳይሆን ብዙዎች ትክክለኛውን ፈለግ ለቀዋል። ይሄ ወሳኝ ነጥብ ነው። መከፋፈል አለ። ይሄ መከፋፈል ተገቢ አይደለም የሚለው ትክክል ነው። ግን አንዳንዶቹ ያኒ ባለበት ሁሉም ይጽና የሚል አይነት አቋም አላቸው። ችግር የለውም የአመለካከት ልዩነት ነው። ግን የአመለካከት ልዩነት አይደለም። ወህይ ከመጣ በኋላ የአመለካከት ልዩነት የሚባል ነገር የለም። ቁርአን ሐዲስን ሙሉ ለሙሉ የሚጻረሩ ሰዎች አሉ። የሰለፎችን ስምምነት የሚጻረሩ ሰዎች አሉ። ጥፋቱ አለ እና ተጨባጭ የሚመሰክረው ነው። እንዲያውም ይሄ ሐዲስ الإفتراق ከሌሎቹ ማስረጃዎች እና ከተጨባጩ የሚለይበት ነጥብ አንድ ብቻ ነው። في الحقيقة ቁጥር መጠቀሱ ብቻ ነው እንጂ አዲስ ነገር የለውም።
71 ተከፈሉ ከዛ በፊት የነበሩት አይሁዳውያን እነዚህ 72 እነዚህ ደግሞ እናንተ 73 ቦታ ተከፈላላችሁ የሚለው ቁጥሩ ነው። ቁጥሩን ተውት ችግር የለም። አስላን መፍሁም አለው የለውም የሚለው ራሱ ይዘግባል። ግን ቁጥሩን ለማድረስ የሚጠር የለም። ዞሮ ዞሮ ከዛም በዝርዝር ከቆጠር ነው አልፏል። ግን በሆነ መልኩ 73 እንደሚሆን እርግጠኛ ነን። መልእክተኛው ያሉት ሐቅ ስለሆነ ማለት ነው። ግን ይሄ አይደለም መመዘኛችን። ስለዚህ ቁጥሩ ኖሮ አልኖረ ሐቅ ላይ መጽናት እንደሚገባ የሚያዙ ማስረጃዎች በጣም ብዙ ናቸው። ከባጥል መጠንቀቅ ከቢድዓ መጠንቀቅ እንደሚገባ የሚያዙ ማስረጃዎችና የሰለፎች ስምምነቶች ተገልጸዋልና ያንን ማስፈጸም ይጠበቅብናል ማለት ነው። እኛ እንደ ሸሪዓ ያው ሐቁን መያዝ ይጠበቅብናል ማለት ነው። طيب ርዕሱ በጣም ወሳኝና አንገብጋቢ በጣም ደግሞ የሚስብ ርዕስ ነው። ነገር ግን በሰዓት የተገደበ ስለሆነ ፕሮግራማችን እዚህ ጋር ለማቆም እንገደዳለን። ጀዛከላሁ ኸይራን ወባረከላሁ ፊክ። የተከበራችሁ ተመልካቾቻችን ፕሮግራማችን በዚህ ይጠናቀቃል። በቀጣይ ሳምንት የአላህ ሱብሓነሁ ወተዓላ ፍቃድ ከሆነ ከዚሁ ጋር ተያያዥ የሆኑ ያልዳሰስናቸውን አዳዲስ ነጥቦች ለማየት እንሞክራለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።